ሰላም ሰላም የተከበራችሁ የተወደዳችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የጀነራል ሳይንስ የ8ኛ ክፍል 2016 ላይ የተፈተኑትን ክፍል 1 ለመልቀቅ ሞክሬ ነበረ። በዛ ላይም መልእክት አስተላልፌ ነበረ፣ ሼር በማድረግ ተባበሩኝ፣ ካለበለዚያ ድካም ነው የሚሆነው ምናምን ብዬ ነበረ። እናንተም ደግሞ ሼር በማድረግ ተባብራችሁኛል። ለዚህ ደግሞ በጣም እጅግ አመሰግናለሁ። ዛሬ ደግሞ ክፍል 2ን ይዤ መጥቻለሁ ማለት ነው። ስለዚህ አሁንም እንደተለመደው እንግዲህ ልጆች ጋር እንዲደርስ በማድረግ ተባበሩኝ። አሁን በቀጥታ ወደ ጥያቄው እመጣለሁ። so as you can see here it says grade 8 general science ministry exam 2016 part 2 ነው የሚሆነው ይሄ። ስለዚህ ከዛኛው ፓርት 1 ላይ የጥያቄ ቁጥር 1 ቁጥር 2 ቁጥር 3 ድረስ ነው ሰርቼ የነበረው። ምክንያቱም እዚህ ጋር ቦርዱን እንደምትመለከቱት ትንሽ ስለሆነች ምርጫዎቹ ደግሞ ረጃጅም ስለነበሩ ያው ቦታ ስለሚወስድ ስለነበረ ነው ትንሽ ጥያቄ ብቻ የለቀኩት ማለት ነው። ዛሬ ደግሞ አንድ ጨምሬ 4 ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። ያው እንደምትመለከቱት እዚህ ጋር ረጃጅም ምርጫዎች ስለሆኑ ቦታ ይወስዳሉ ማለት ነው። so question number 4 says mega is a prefix equal to dash and used for a shorthand representation of numbers ነው የሚለው። ስለዚህ a millions, b thousands, c million, d thousands። so ይህንን ጥያቄ ለመስራት first of all it's important to know about what prefix means. Okay, so prefix ማለት simply it is a shorthand representation of large numbers, very large numbers or very small numbers. በጣም ትንንሽ ቁጥሮችን ወይም ደግሞ በጣም ትልልቅ ቁጥሮችን ሪፕሬዘንት ለማድረግ የሚጠቅሙ ናቸው እነዚህ ፕሪፊክስ የምንላቸው ማለት ነው። so እነዚህም ውስጥ ለምሳሌ ትንንሽ ቁጥር ትልልቅ ቁጥር ከምንላቸው እንደ ዴካ፣ ሄክቶ፣ ኪሎ፣ ሜጋ፣ ጊጋ እና ቴራ የሚባሉ እነዚህ ትልልቅ ከሚባሉት ቁጥሮች ናቸው ማለት ነው። ስለዚህ አሁን ዴካ ማለት 10 the power of 1 ነው። ሄክቶ ማለት ደግሞ 10 the power of 2 ነው። ኪሎ ማለት 10 the power of 3 ነው። ሜጋ ማለት ደግሞ 10 the power of 6 ነው። ጊጋ ማለት 10 the power of 9 ነው። and ቴራ ማለት ደግሞ 10 the power of 12 ነው ማለት ነው። 10 the power of 12 ነው ማለት ነው። እነዚህ ትልልቅ ቁጥሮች ተብሎ ይጠራሉ። ከዚህ ነው ወደዛ የሚሄዱት ማለት ነው። ከዚህ ወደ ላይ የሚሄዱ ናቸው ማለት ነው። ዴካ፣ ሄክቶ፣ ኪሎ፣ ሜጋ፣ ጊጋ እና ቴራ እያለ ይቀጥላል ማለት ነው። ትንንሽ ከምንላቸው ቁጥሮች ደግሞ ዴሲ፣ ሴንቲ፣ ሚሊ፣ ማይክሮ፣ ናኖ እና ፒኮ ናቸው ማለት ነው። ናኖ ፒኮ ናቸው ማለት ነው። ዴሲ ማለት 10 the power of -1 ነው። 10 the power of -1 ነው። 10 the power of -1 ሴንቲ 10 the power of -2 ሚሊ 10 the power of -3 ሄክቶ 10 the power of ማይክሮ ማለት ነው። ማይክሮ 10 the power of -6 ነው። ናኖ ደግሞ 10 the power of -9 and ፒኮ ደግሞ 10 the power of -12 ይሆናል ማለት ነው። -12 ይሆናል ማለት ነው። እነዚህ very small numbers ናቸው ማለት ነው። very small numbers ናቸው። እነዚህ ደግሞ very large numbers ናቸው። so prefix ጥቅሙ ምንድነው? እነዚህን ቁጥሮች ትላልቅ ቁጥሮችን ወይም ደግሞ በጣም ትናንሽ የሆኑ ቁጥሮችን ሪፕሬዘንት ለማድረግ የምንጠቀመው ነው። ስለዚህ አሁን ወደ ጥያቄው ስንመጣ ሜጋ ይላል። የጠየቅነው ሜጋ ነው። አሁን ሜጋ ስንት ነው ማለት ነው? ሜጋ ማለት
እዚህ 10 the power of 6 ነው። ስለዚህ ትልቅ ቁጥር ነው ማለት ነው። ይሄ ነው 10 the power of 6 ማለት ነው። ሶ 10 the power of 6 ከሆነ ደግሞ ሚሊየንስ ካልን ዴሲማል ነው የሚሆንብን። ስለዚህ ታውዘንድስ አይሆንም፣ ምክንያቱም 10 the power of 3 ቢሆን ኖሮ ታውዘንድ ሲሆን ነበረ። ስለዚህ መልሳችን አሁን ሚሊየን የሚለው ይሆናል ማለት ነው። ሚሊየን የሚለው 1 ሚሊየን ነው ሪፕሬዘንት የሚያደርገው፣ ምክንያቱም እዚህ ጋር ስትመለከቱት 10 the power of 6 ማለት 1000000 ነው ማለት ነው። ስለዚህ 10 the power of 6 ማለት ሜጋ ነው ማለት ነው። so the answer is C ነው የሚሆነው ማለት ነው። Question number 5. Suppose a time allowed for completing mathematics national examination for grade 8 is 2 hours. How much is this time in minutes? በሚኒት ነው የተጠየቅነው። የወሰደው ሰዓት ስንት ነው? 2 ሰዓት ነው። so this 2 hours should be converted into what? Into minutes. ወደ ሚኒት ኮንቨርት ማድረግ አለብን ማለት ነው። so in order to convert these hours into minutes, simply 1 hour is equal to 60 minutes ከሆነ 2 hours ስንት ይሆናል? 120 ይሆናል ማለት ነው። 120 ይሆናል። so the answer is A ነው የሚሆነው ማለት ነው። 120 ስለሚሆን መልሳችን A ይሆናል ማለት ነው። A ይሆናል ማለት ነው። A ነው የሚሆነው 120 ነው። ምክንያቱም አሁን እንዳሳየዋችሁ 1 hour is equal to 60 ሚኒት ከሆነ ሁለቱ ስንት ይሆናል ነው። ስለዚህ 2 times 6 is 12 0 አለችን እዚህ ጋር 0 መጨመር ነው which is 120 ሚኒት ይሆናል። so the answer is going to be A ይሆናል ማለት ነው። Question number 6. Which one is correct in relation to basic and derived physical quantities? Basic and derived physical quantities ከዚህ በፊትም እዛኛው part 1 ስሰራ እሱ ላይም አንስቻለሁ ስለ physical quantity. Physical quantities are simply their properties of a substance ናቸው. They are properties of a substance that can be measured or calculated from other physical quantities. From other physical quantities is known as physical quantity ተብሎ ይጠራል ማለት ነው። so physical quantities can be basic physical quantity or derived physical quantity ሊሆኑ ይችላሉ። basic in other words we call them ፈንዳሜንታል የምንላቸው ናቸው። ቤዚክ የምንላቸው እነሱም ሰባቱ ናቸው ብያቸዋለሁ። ላይክ ሌንግዝ፣ ታይም፣ ቴምፕሬቸር፣ ኢንቴንሲቲ፣ አማውንት ኦፍ ሰብስታንስ፣ ኤሌክትሪክ ከረንት፣ እነዚህም የመሳሰሉት ሰባት ናቸው። እነዚህ ቤዚክ ፊዚካል ኳንቲቲስ ወይም ደግሞ ፈንዳሜንታል ፊዚካል ኳንቲቲስ ተብለው ይጠራሉ። ሌሎቹ ደግሞ ድራይቭድ ፊዚካል ኳንቲቲስ የምንላቸው ደግሞ ላይክ ቮሊዩም ሊሆን ይችላል፣ ኤሪያ ሊሆን ይችላል፣ ስፒድ ሊሆን ይችላል፣ የመሳሰሉትን መጥራት እንችላለን ማለት ነው። ቤዚክ የምንላቸው ቤዚክ ፊዚካል ኳንቲቲስ or fundamental physical quantities are quantities that cannot be expressed in terms of other physical quantities because they can stand by themselves. They have their own units ስላላቸው ማለት ነው። ስለዚህ ራሳቸውን ችሎ የሚቆሙ ናቸው። in other words the derived physical quantities cannot be stand by themselves, so they can be expressed in terms of other units like like basic or fundamental physical quantities ይገለጻሉ ማለት ነው። so the simple example ብንወስድ አሁን ለምሳሌ ስፒድን ብትወስዱ speed is equal to distance over time ነው። in other words distance ማለት length ነው። so length over time ይሆናል። this can be expressed in meter and this can be expressed time can be expressed by second ነው። ስለዚህ ሜትር ፐር ሰከንድ so ስለዚህ አሁን ስፒድ ዩኒቶቹ የድራይቭድ ናቸው ማለት ነው። length is basic ነው so ከሌንግዝ ወሰደ። እንደገና ደግሞ time is basic ነው። ስለዚህ ዩኒቶቹ they are derived from basic physical quantity ወይም ደግሞ fundamental physical quantity ነው derived የተደረጉት ማለት ነው። so the same is true for the other derived physical quantities ለሌሎችም ይሄ ይሰራል ማለት ነው። ተመሳሳይ ነው። ቮሊዩም ብትሉ ምንድነው ሜትር ኪዩቢክ ሜትር ነው የሚሆነው። ስለዚህ length times length ነው የሚሆነው። so length is basic ነው፣ ምንም
እንትን የለውም ማለት ነው። በጣም it's not difficult question. okay so ምንድነው የሚለው is correct in relation to what basic and derived physical quantities ይላል። ከቤዚክ እና ከድራይቭድ ጋር አያይዞ ትክክል የሆነው ነው የሚለው። ስለዚህ length is not expressed using other quantities so it is derived ይላል። አሁን ምንድነው እዚህ ጋር መናገር የምፈልገው ነገር ምንድነው እዚህ ጋር አሁን እናንተ በጣም ሞር ፎከስ ማድረግ ያለባችሁ መሰላቸት የለባችሁም። ትላልቅ ረጃጅም ምርጫዎች ሲመጡ ልጆች መሰላቸት አለ። አንዱ ደግሞ ይሄ እንትናችን ጽናታችንን በሌላ ፈተና ነው ማለት ነው። እሱም ራሱ እንደ ፈተና ነውና በትክክል ተረጋግታችሁ ካነበባችሁ ይሄን እንደዚህ አይነት ረጃጅምም ቢሆን በጣም አይ ኖ ፌድ አፕ ሊያደርጉ ይችላሉ። ረጃጅም ስለሆኑ በጣም ተስፋ እንድትቆርጡ ዲስከሬጅ እንድትሆኑ ሊያደርጋችሁ ይችላል። ያን እንደዛ መሆን የለባችሁም። እሺ በትክክል ለማንበብ መጣርና መረዳት መጣር ላይ ነው መሆን ያለበት ማለት ነው። ስለዚህ ቀስ በደንብ በትክክል አንብባችሁ ለመረዳት መሞከር። አሁን ለምሳሌ a length is not expressed using what other quantities yes true ነው is not expressed using other quantities because it's basic ስለሆነ ማለት ነው። ግን የቱ ጋር ነው የሚያፈ so it is derived ይላል rather than it's not derived rather than what it's basic ነው። ስለዚህ ይሄ ጥያቄ ይሄ መልስ አይሆንም ማለት ነው። b temperature is expressed using other quantities expressed ይሄ ደግሞ totally false ነው የሚሆነው። ምክንያቱም temperature is not expressed using other quantities ምክንያቱም because by itself temperature it is basic physical quantity ወይም ደግሞ fundamental physical quantity ስለሆነ ማለት ነው። ይልና እዚህ ጋር ደግሞ that it is derived ይላል። derived አይደለም basic ነው ማለት ነው። ስለዚህ totally false ነው ማለት ነው። ትክክል አይሆንም። c time is not expressed using other quantities yes time is basic physical quantity ነው ወይም ደግሞ fundamental physical quantity ነው። ስለዚህ it is not expressed using what other quantities ሌሎች ኳንቲቲዎችን በመጠቀም ኤክስፕረስ አይደረግም። that it is what it is basic because it is basic ስለሆነ ማለት so the answer is c ነው የሚሆነው። እዚህ ጋር ስትመጡ ደግሞ d ላይ speed is not expressed using other quantities ይላል። actually speed is expressed using what other quantities እዚህ ጋር አይተናል። እዚህ ጋር s over t ያደርጋለሁ ማለት ነው። so other quantities like that it is basic ይላል። ቤዚክም አይደለም ቤዚክ ሳይሆን rather than it's what it's derived ነው ማለት ነው። ስለዚህ ይሄም አይሆንም። ስለዚህ answer is going to be c ይሆናል ማለት ነው። c መልሳችን ይሆናል ማለት ነው። the last question number 7 says among the three subatomic particles electron has a relative charge charge can be measured by a unit known as coulomb በሚባል c ነው can be represented by c electric charge በኮለምብ ነው የሚለካው። ስለዚህ and in coulomb ይልና and approximate relative mass in atomic mass unit ይላል። relative mass is in atomic unit ነው የሚለካው። ስለዚህ relative mass of dash and dash respectively ይላል። dash and dash respectively ይላል። እቺ respectively የምትለዋን ነገር እናንተም ሪስፔክት ልታደርጉት ይገባል፣ ልታከብሯት ይገባል። በደንብ ፎከስ ልታደርጉበት ይገባል። respectively ማለት የመጀመሪያው ሊቀርብ የሚችለው የማን ነው? የሪሌቲቭ ቻርጅ ኦፍ ኤሌክትሮን ነው መቅደም ያለበት ማለት ነው። so then after ማን ይመጣል? ሪሌቲቭ ማሱ ይመጣል ማለት ነው እንጂ ብትቀያየሩት መልሳችሁ ይቀያየርባችኋል። respectively አይሆንም። ስለዚህ ኤክስ ስታት ውስጥ ነው የምትገቡት ማለት ነው። እንግዲህ ስለ ኤሌክትሮን ስናወራ መጀመሪያ you know that atom is smallest particle ነው smallest particle ብለን ነው የምንላቸው አተሞች atoms are the building block of an element ናቸው። the building block of an element is known as atom ናቸው። atoms can be subdivided again they are made up from 3 subatomic particles right electron proton እና ኒውትሮን የምንላቸው አሉ ማለት ነው። እነዚህ
ፓርቲክሎች እንግዲህ የራሳቸው ምን አላቸው? ቻርጅ አላቸው ማለት ነው። ፖዚቲቭ ቻርጅ ያለው ፕሮቶን ነው። ፕሮቶን ሆልድስ ፖዚቲቭ ቻርጅ ነው። and electron carries negative charge and neutron carries neutral charge ነው። ስለዚህ ሎኬሽናቸው ፕሮቶን እና ኒውትሮን they are found in the nucleus of atom ውስጥ ነው የምናገኛቸው ፕሮቶን እና ኒውትሮን ማለት ነው። ኤሌክትሮን ግን ምንድነው የሚያደርጉት? they revolve around the nucleus of atom በኒውክለስ ዙሪያ ሪቮልቭ ያደርጋሉ ማለት ሙቭ ያደርጋሉ ማለት። ስለዚህ እዚህ ጋር ሶስት ነገሮችን ነው ማሰብ ያለብን ማለት ነው። first of all actual mass የሚባል አለ፣ relative mass የሚባል አለ። then ደግሞ actual charge አለ፣ እንደገና ደግሞ relative charge የሚባል ነገር አለ። አሁን የተጠየቅነው ሁለቱም relative charge እና relative mass ነው የተጠየቅነው ማለት ነው። actual mass እና actual charge አልተጠየቅንም። which means አሁን በዚህ 2016 ላይ አልተጠየቁም ማለት ዘንድሮ አትጠየቁም ማለት አይደለም። ዘንድሮ ደግሞ ይሄንን ቀይረው ምን ሊያመጡ ይችላሉ ማለት ነው? actual mass እና actual charge-ን ሊያመጡ ይችላሉ ማለት ነው። ስለዚህ እዛ አካባቢ እዛ ኤሪያ ላይ ተመልሳችሁ ማየት ይጠበቅባችኋል ማለት ነው። ስለዚህ ሪሌቲቭ ቻርጁ ቅድም እንደተናገርኩኝ የኤሌክትሮን ሪሌቲቭ ቻርጁ ስንት ነው? ኔጌቲቭ 1 ነው። ፕሮቶን ፖዚቲቭ 1 ነው። ኤሌክትሮን ግን ኔጌቲቭ 1 ነው። እንደገና ደግሞ ሪሌቲቭ ማሱ አፕሮክሲሜትሊ 0 ነው። ማለት ነው። ስለዚህ መልሳችን ምንድን ነው የሚሆነው? ቢ ነው የሚሆነው ማለት ነው። ሪሌቲቭ ሬስፔክቲቭሊ ስለተባለ ፈርስት ሪሌቲቭ ቻርጁን እንፈልጋለን። ኔጌቲቭ 1 ነው። ከዛ ደግሞ ሪሌቲቭ ማስ ኢን አቶሚክ ማስ ዩኒት 0 ነው። ስለዚህ the answer is gonna be ቢ ይሆናል ማለት ነው። እንግዲህ በተቻለ መጠን ግልጽ ለማድረግ ሞክሬያለሁ ብዬ አስባለሁ። አሁንም እንግዲህ ይህ ቪዲዮ የሚደርሳችሁ ሰዎች እንግዲህ ሁላችሁም እናንተን ላይመለከት ይችላል ለተማሪዎች እንዲደርስ በማድረግ እነዚህ ልጆች ተጠቃሚ እንዲሆኑ በማድረግ የበኩላችሁን ኃላፊነት እንድትወጡ አሁንም በትህትና እያሳሰብኩኝ እንግዲህ ስላዳመጣችሁኝ ስለተከታተላችሁኝ ጋርጌ አመሰግናለሁ። አሁን ደግሞ በሚቀጥለውም ቀጣዩን እንግዲህ ፓርት 3 ደግሞ ጥያቄዎችን ጨመር አድርጌ ይዤ እመጣለሁ። አሁን እስካሁን ድረስ እንግዲህ እየሰራሁ ያሉት ጥያቄዎችን ተከትዬ ነው። ያው እስከ ሰኔ ድረስ እንግዲህ ሰኔ ፈተና ሳይደርስ በፊት መጨረስ ስላለብኝ እናንተ ደግሞ ሼር በማድረግ እንግዲህ ቶሎ እይታ እንዲያገኝ እኔም እንድጠቀም ልጆቹን ተጠቃሚ እንዲሆኑ በማድረግ ተባበሩኝ። አሁንም በድጋሚ ቲንክ ማለት ነው ፈልጋለሁ። ቲንክ